የቱሪዝም ሚኒስቴር ባለፉት 3 ወራት ኢትዮጵያን ከ376,000 በላይ የውጭ ሀገራት ጎብኚዎች ጎብኝተዋታል። ከነሱም 1.4 ቢሊዮን ዶላር የውጭ ምንዛሬ ተገኝቷል ማለቱን ደግሞ አስከትለን ነግራችኋለን። ሚኒስቴር መስሪያ ቤቱ ይህን ባለበት የህዝብ እንደራሴዎች ምክር ቤት የሩብ ዓመት የሥራ አፈጻጸም ግምገማ መድረክ ላይ የውጭ ጎብኚዎች ቁጥር ከአምናው አኳያ በ36,000 ብልጫ እንዳለው ሲነገርም ሰምተናል። ለምክር ቤቱ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የቀረበውን ሪፖርትና የግምገማ መድረኩን ሪፖርተራችን ፍስሐ ደሳለኝ ተከታትሎ ተከታዩን ዝርዝር ዘገባ አሰናድቷል። የቱሪዝም ሚኒስቴር የመጀመሪያ ሩብ ዓመት የዕቅድ አፈጻጸሙን ዛሬ በህዝብ እንደራሴዎች ምክር ቤት ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ያቀረበ ሲሆን ባለፉት 3 ወራት ከ376,000 በላይ የውጭ ሀገር ዜጎች ኢትዮጵያን ጎብኝተዋል ብለዋል። ይህ ቁጥር ከአምናው ተመሳሳይ ወቅት አኳያ የ36,000 ብልጫ እንዳለው የገለጹት የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ጊዜ ውስጥ 1.4 ቢሊዮን ዶላር መገኘቱንም ተናግረዋል። በተመሳሳይ ከሀገር ውስጥ ጎብኚዎችም 32 ቢሊዮን ብር ገቢ መገኘቱን የገለጹት ሚኒስትሯ በሩብ ዓመቱ ከ23 ሚሊዮን በላይ ዜጎች ተፈጥሯዊና ሰው ሰራሽ ቅርሶችን እንደጎበኙ ገልጸዋል። ሪፖርቱን ያደመጠው የንግድና ቱሪዝም ጉዳዮች ቋሚ ኮሚቴም በጥብቅ የዱር እንስሳት መኖሪያ ቦታዎች የመሬት ወረራን ከማስቆም አኳያ በተለይም ከሚመለከታቸው አካላት ጋር ተቀናጅቶ መስራት ያልተቻለው ለምን ይሆን ሲል ጠይቋል። በተመሳሳይ መካነ ቅርሶች ከተጋረጡባቸው ተፈጥሯዊና ሰው ሰራሽ አደጋዎች እንዲጠበቁ ተደጋጋሚ ማሳሰቢያ መስጠቱን ያስታወሰው ቋሚ ኮሚቴ ይህ በበጀት ዓመቱ በቅድ ያልተያዘበት ምክንያት ይነገረኝ ሲል ጠይቋል። እኛም በግምገማው የተነሳውን ይህንኑ ጥያቄ ለቅርስ ጥበቃ ባለስልጣን አንስተን ነበር። ወደ 17 የሚሆኑ ቅርሶች ናቸው በዘንድሮ ዓመት ጥገና ይደረግላቸዋል ተብሎ የተያዙት። እነዚህን ያስኩልህ እንጂ ትልልቅም በጀት ተይዞላቸው የሚገነቡ ከ17 ውጪም አሉ። ለምሳሌ የኩምሳ በረዳ ቤተ መንግስት አለ፣ እንደዚሁ አክሱም አለ፣ ቅድም ሲቀርብ የነበረው ሉሲ አለ፣ እንደገና ላሊበላ አጠቃላይ ካፒታል ለዘንድሮ ዓመት የተያዘው ኒርሊ ወደ 650 ሚሊዮን አካባቢ ነው። በእኛ ደረጃ የተያዘው ለካፒታል ፕሮጀክቶች የተያዘው መደበኛና ስራ ማስኬጃው ሳይጨምር ማለት ነው። በተመሳሳይ ከዱር እንስሳት መኖሪያ ቦታዎች ጋር ለተያዘው የቋሚ ኮሚቴ ጥያቄ ማብራሪያ የሰጡን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ምክትል ዳይሬክተር ሰሎሞን መኮንን የመሬት ወረራውና ህገወጥ የዱር እንስሳት አደንን ከማስቆም አኳያ በተለይም በሁለት ክልሎች መካከል የሚገኙ ደኖች ላይ ችግሩ ይበረታል ብለውናል። በሀገራችን ከ29 በላይ ብሔራዊ ፓርኮች አሉ። ከነዚህ ብሔራዊ ፓርኮች በኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የምናስተዳድራቸው ቀጥታ 13 ብሔራዊ ፓርኮች ናቸው። ሜቢ አሁንም ችግር ነው ብለን የምንለውና ርብርብ የሚጠይቁ አንደኛ ባብሌ ዞኖች መጠለያ በኦሮሚያና በሶማሌ ክልል የሚገኝ መጠለያ ነው። እዚህ አካባቢ ያለው ችግር አሁንም ሙሉ በሙሉ አልተቀረፈም። በተመሳሳይ መልኩ ነጭ ሳር ብሔራዊ ፓርክ በተመሳሳይ በተለይ በመስራቁ በኩል ህገወጥ ሰፋሪዎች ያሉበት ደን ጭፍጨፋው ያለበት በተለይ በየደረጃው ያለው አመራር በሌሎች ብሔራዊ ፓርኮች ያገኘነውን ድል በእነዚህ ብሔራዊ ፓርኮችም እንደግማለን የሚል እምነት አለኝ። የቱሪዝም ሚኒስትሯ ሰላማዊት ካሳ በኩላቸው የሀገሪቱን ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችን የማልማትና የመንከባከብ እንዲሁም ለቱሪስቶች የሚቀርበውን አገልግሎት ለማሻሻል ከሚመለከታቸው አካላት ጋር በቅንጅት እንደሚሰራ በመድረኩ ላይ ተናግረዋል። በፌደራል ተቋም ደረጃ ብቻ ሳይሆን በሁሉም ክልሎች በባለቤትነት ይህንን ዘርፍ የሚመራ አካል እንዲኖር እንፈልጋለን። ተገቢ ትኩረት እንዲሰጠው እንፈልጋለን። ሌላው በሀገር ውስጥ ያለው ሙሉ ሰንሰለቱ ላይ ያለውን ተጽዕኖ ማስፋት እንፈልጋለን። ከዚህ በፊት ከቱር ኦፕሬተሮች ከቱር ጋይዶች ጋር ቀደም ሲል እንዳልኩት አሽከርካሪዎችን የጸጥታ አካላትንና አገልግሎት ሰጪዎች በተለያየ መልኩ አገልግሎት የሚሰጡት አካላት ጋይድ የሚደረጉበት ወይም ሊመሩበት የሚችል የስታንዳርድ ማዘጋጀት እንዲሁ በተቋማችን በኩል እየተከናወነ ያለ ነው። ስለዚህ ተጽዕኖን የማስፋት እና አገልግሎትን የማላቅ ስራዎች ላይ በዚህ በጀት ዓመት በስፋት እንደምንሰራ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በማጠቃለያው የዱር እንስሳትና መኖሪያ ቦታዎች ላይ የሚስተዋሉ ህገወጥ ድርጊቶችን ከማስቆም እንዲሁም ህገወጥ የቅርስ ዝውውርን ስርዓት ከመቆጣጠር አኳያ በማህበረሰቡ ዘንድ የባለቤትነት ስሜት መፍጠር በእጅጉ እንደሚያስፈልግ ገልጿል። ቋሚ ኮሚቴው አክሎም የሀገሪቱን ታሪካዊ ባህላዊና ሃይማኖታዊ ቅርሶች በተለይም ጥገና የሚያስፈልጋቸው ቅርሶችን በወቅቱ ለመጠገን ከሚመለከታቸው አካላት ጋር በቅንጅት መስራት እንደሚገባ አሳስቧል። ለቱሪስቶች የሚሰጠውን አገልግሎት ለማሻሻል ሚኒስቴር መስሪያ ቤቱ በትኩረት መስራት እንዳለበት የጠቆመው
የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ በዱር እንስሳት ላይ የሚፈጸሙ ህገወጥ ድርጊቶች መቆም እንዳለባቸው አመላክቷል።